ስሜ ኢፋቦቼ ያለሙ ይባላል። የማህበር ስም አብዲ ቦሩ ይባላል። እኛ ድሮ ኦነግ ሸኔ ነበር። ከዛ በሰላማዊ መንገድ ወደዚህ ገባን። እዚህ ስንገባ መንግስት ታድሶ ሰጠን። እኔ እዛ ሆኜ መንግስት ይሄን ሁሉ እንደዚህ አይነት ነገር ይኖራል ብዬ አስቤ አላቅም አንድ ቀን እንኳን። እዛም ሲያስተምሩንም ሲሆን እዛ ውጋ ውስጥም ሲነግሩን እንኳን እዛ ገብታችሁ አይደለም ድንገት እንኳን ቆስላችሁ እጅ ከሰጣችሁ እዛ የማይሆን በዓል ነው እናንተ ላይ የሚያደርሱ። ስለዚህ ቆስለ እንኳን እዛ ብትቀር ራስህን አጥፋ በራስህ መሳሪያ ነበር ምንባለው። ግን እዚህ ስንመጣ ሁኔታው እንደዛም አይደለም፣ የተለየ ነገር ነው አየሁት ማለት ነው። ቱረጋሩ ቦዶኑ ቱሬ ወራና ብልሱማ ሞቶ ኦሮሞ ከሰ ቱሬ ከዚህ ቀደም የሸኔ ታጣቂ ነበር። የሄድንበት መንገድ ትክክል አልነበረም። ስንጎዳ የነበረውም የኦሮሞ ህዝብን ነው። መንግስት ያቀረበልንን የሰላም ጥሪና አባገዳዎችና ሀደ ሲንቄዎች እንዲሁም የሀገር ሽማግሌዎች ምክርን ሰምተን ነው ሰላማዊ መንገድን የመረጥ ነው። የለውጡ መንግስት ከመጣ በኋላ ለበርካቶች የሥራ ዕድል እየተመቻቸ ነው። እኛም የዚህ ዕድል ተጠቃሚ ሆነናል። አሁን በጫካ ላሉትም የሰላምና የልማት መንገድን እንዲመርጡን የምንመክራቸው። እኔ አጋዥ ነበርኩት ከሚባሉት ከሚጠጡት ከምናምን ነገር ነው ማግዛቸው ይላካል። እኔ አንዳንዴ እኔ ወስዳለሁ ምናምን በሱ ነው የሚያግዛቸው እና በሐሳብ ማግዛቸዋለሁ በብዙ ነገር ብቻ። ግን አሁን ላይ እሱኝ ሳይው እሱ ሐሳብ ጥሩ እንዳልሆነ ተረድቻለሁ። ምክንያቱም ሰው በሐሳብም እኮ የሆነ ነገር ስታስብ እዚህ ቁጭ ብለህ መነጋገር ትችላለህ እንጂ እዛ ጋር ሆነህ በውጋና ሰው በመገዳደል የሚመጣ እንትን አለ ብዬ አላስብም። ስራ ብሰራ እድገት ላይ የሆነ ነገር ነበር ማገኘው። ግን አለምንም ነገር ጉልበቴን እድሜን 5 አመት ሙሉ እዛ ማሳለፍ አሁን ይቆጨኛል። ስለዚህ አሁን እዛ በትጥቅ የሚኖሩ ሰዎች ምንም ጥቅም እንዳሌለውና ምንም አንድ ነገር ፍቺ እንዳሌለው አውቆ መንግስት በቃ በሰላማዊ መንገድ ገብቶ ብነጋገሩ ጥሩ ይመስለኛል እንደኔ ሐሳብ። እዛ ጋር ሆኖ ሰው ከመገዳደል እዚህ ጋር መጥቶ ቁጭ ብለው ቢወያዩና በሰላም መንገድ ጥያቄያቸውን ጠይቆ መልስ ቢያገኙላቸው ደስ ይለኛል። የወደፊት እቅድና ሐሳብ እድገት ነው። መንግስት እንኳን አሪፍ ስራ ነው ያደረገልን። እኛ ሰንቀሌ ነበር እና ወደዚህ ስራ እንድንመጣም ያደረጉ እነሱ ናቸው። በኦሮሚያ ክልል የጸጥታ ችግር የነበረባቸው አካባቢዎች ወደ ሰላማዊ እንቅስቃሴ መግባታቸውን የኦሮሚያ ፖሊስ ኮሚሽን አስታወቀ። ዘላቂ ሰላም እንዲሰፍን በማድረግ የህብረተሰቡ ተሳትፎ ወሳኝ መሆኑም ተገልጿል። በቀለ ተመስገን። የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽን ጀነራል ደረጀ ባይሳ ለቃለ መጠይቁ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። አመሰግናለሁ። በኦሮሚያ ክልል ያለው የሰላም ሁኔታ በምን ደረጃ ይገለጻል? በአሁኑ ሰዓት በኦሮሚያ ክልል የጸጥታ ሁኔታ ከድሮ የተሻለ የጸጥታ ሁኔታ አለ። ምክንያቱም ከመመለከተው አካል ጋር በተለይ ከአገር መከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልሉ ጸጥታ ኃይል ጋር በመቀናጀት እና ሰላም ፈላጊ ህዝባችን ጋር በመቀናጀት አሁን ሪሌቲቭሊ በኦሮሚያ ክልል ውስጥ ሰላም ሰፍነዋል ማለት ይቻላል። ሰው እንደፈለገ ወጥቶ ይገባል፣ የፈለገበት ቦታ ደርሶ ይመለሳል። ልማቱም እንደፈለገ ነው። ሰላም ስላለ ሰርቶ የመብላት ከቦታ ወደ ቦታ ተንቀሳቅሶ የራሱን ስራ እየሰራ የሚማረውን ትምህርት የመንግስት ሰራተኛው እንደከዚህ በፊቱ ሳይሆን አሁን የተረጋጋ ሰላም አለ ማለት ይቻላል። ኦሮሚያ ውስጥ የሰላም ችግር የነበረባቸውን አካባቢዎች የልማት ተጠቃሚ ለማድረግ እንደ ክልል ምን ተግባራት እየተከናወኑ ነው? ጥሩ። ከዚህ በፊት የሰላም ችግር ያለበት ወረዳዎችና ዞኖች በተለይ በዚህ በአረቱ ወለጋ ወስደን ብናይ ከዚህ በፊት ህዝቡ ሲሰቃይ ነበር። በዚህ በኦነግ ሸኔ ምክንያት እንደፈለገ ወጥቶ አይገባም፣ አርሶ አይበላም፣ ተማሪው ትምህርት ቤት ሄዶ እንደፈለገ አይማርም። የልማት አውታሮች በተለይ ትምህርት ቤት፣ ጤና ኬላ የምንለው ሁሉ አወድሞ ነው እና አንዳንድ የመንግስት ቢሮዎች እና ባንኮች
የመሳሰሉት መንገዶች የመሳሰሉት የመቆራረጥ ሁኔታዎች ታይቶ ነበር ማለት ነው። ይሄ ቶታሊ ከህዝብ ጋር በመሆን አሁን አራት ወለጋ ላይ በተለይ ቅል ወለጋ፣ ምዕራብ ወለጋ፣ ሆሮ ጉዱሩ ወለጋና ምስራቅ ወለጋ ላይ የታየው የሰላም ሁኔታ አሁን ከህዝቡ ጋር በመሆን የተሻለ ህዝቡ በሰላም ወጥቶ በሰላም እንዲገባ ልማቱን እንደፈለገ እያካሄደ ወደ ዱሮ እየተመለሰ መሆኑን ልገልጽ ፈልጋለሁ። ይሄንን ደግሞ በቀላል አይደለም የመጣ ከህዝቡ ጋር በመሆን ጸጥታ አካላቱ ከሀገር መከላከያ ሰራዊት እስከ ሚሊሻ እስከ ጋቸነ ስርና የምንለው ድረስ ጋር በመሆን በመቀናጀት ህዝቡ የሚፈልገው ሰላምና ህዝቡ የሚፈልገው ልማት ለማምጣት ችለናል ማለት ይቻላል። እንደ ኦሮሚያ ክልል ያለውን ሰላም ዘላቂ ለማድረግ እንደ ክልል እየተሰሩ ያሉ ተግባራት ካሉ እሱንም ቢጠቅሱልኝ። እንደ ኦሮሚያ ክልል በተለይ ሰላም ፈላጊ ከዚህ በፊት እንደምታወቀው ኦነግ ሸኔ በተለይ ወደ ሰላም መምጣት የሚፈልጉ የህዝቡንና የመንግስቱን ጥሪ ተቀብሎ የገቡ ኦነግ ሸኔ ኃይሎች አሉ። እነሱ ከገቡ በኋላ ነው ሸኔዎች የተፈረካከሱ እንደፈለገ ከዚህ በፊት እንደ ብርጌድ የሚመስል ሻለቃ የሚመስል ኃይል የሚመስል አይነት ነገር ተደራጅተናል በማለት ሲንቀሳቀሱ የነበሩ በአሁኑ ሰዓት በአራት በአምስት በ10 ተከፋፍሎ ህብረተሰቡን ሰላም የማንሳት ፍላጎት እንዳላቸው ይታወቃል። ይህንን ደግሞ በኦሮሚያ ክልል ውስጥ እየፈቀድንለት አይደለም ማለት ነው። ስለዚህ አሁን የጀመርነው ሰላም አሁን የጀመርነው ትግል ከህዝባችን ጋር በመሆን ሞር ይሄ ሰላም ለወደፊት ለህዝባችንም ለመንግስታችንም ጠቃሚ ስለሆነ ይህንን አጠናክረን መቀጠል መቻል አለብን ከህዝብ ጋር በመሆን። ስለሰጡኝ ቃለ መጠይቅ እጅግ አድርጌ አመሰግናለሁ። ተመሳሳይ ጉዳይ ላይ አንድ ጥንቅር እናደርሳችሁና ወደ እንግዶቻችን የምናልፈው ተመልካቾች በኢትዮጵያ የሀሳብ ልዩነትን በጠመንጃ አፈሙዝ ለመፍታት መሞከር እንደ ሀገር ብዙ ዋጋ አስከፍሏል። በጠመንጃ አፈሙዝ የሚረጋገጥ ሰላም ባለመኖሩ በጠረጴዛ ዙሪያ መወያየት ብቸኛ አማራጭ እንደሆነም ይታመናል። ልዩነትን አቻችሎ ከራስ በላይ የሀገርን ብሔራዊ ጥቅም አስቀድሞ መጓዝ ጊዜው የሚጠይቀው ጉዳይ ስለመሆኑም ተገልጿል። መስከረም ቸርነት ያጠናቀረችው ዝግጅት አለ፣ እሱን እንከታተል። በታሪክና በባህል የገዘፈ ታሪክ ያላት ኢትዮጵያ ለዓመታት የሀሳብ ልዩነትን በጠመንጃ አፈሙዝ ለመፍታት በሚደረግ ጥረት ሀገሪቱና ሕዝቧ ብዙ ዋጋ ከፍለዋል። የሀሳብ ልዩነት ተፈጥሯዊ ነው። ነገር ግን ልዩነቱን ለመፍታት የሚወሰደው አማራጭ ውጤቱን ይቀይራል። በኢትዮጵያም ባለፉት ዓመታት የሀሳብ አሊያም የፖለቲካ ልዩነቶችን በጠመንጃ አፈሙዝ ለመፍታት በሚደረገው ጥረት ዜጎች የህይወት ዋጋ ገብረዋል፣ ተሰደዋል፣ ሀብትና ንብረታቸው ወድሟል። ወደ ኋላ መለስ ብለን ከ1850 በኛ አቆጣጠር ወይም ከዛም ቀደም ብሎ ያለው ከዘመነ መሳፍንት ዘመን ጀምሮ የነበረው ሂደት አለ። አፄ ቴዎድሮስ ወደ ስልጣን ሲመጡ የነበረው የውስጥ ሽኩቻ አለ። ከአፄ ዮሐንስም በኋላ አፄ ሚኒሊክም እንደዚሁም ደግሞ በአፄ ኃይለ ሥላሴ ስርዓትም ነፍጥን አንስቶ ወደ ቆላ ወደ በረሃ የወረዱ ትጥቅ ትግል ሲያደርጉ የነበሩ የተለያዩ ክፍሎች እንደነበሩ እናያለን። ለምሳሌ በኤርትራ ያለውን የሻዕቢያን ጨምሮ በኋላም የነበረው የህወሓት የትጥቅ ትግልን ሌሎችም ደግሞ በብሔር የተደራጁ ነፃ አውጪ ኃይሎች የነበሩበትን እንመለከታለን። ያም ነገር በሂደት በደርግ ዘመንም ቀጥሎ ለ17 ዓመታት ሙሉ እረፍት አልባ ጦርነቶችን ያሳለፍንበት ጊዜ እንደነበር እናያለን። አሁንም ድረስ ሀገራችን ያለችበት ሁኔታ ይታወቃልና ግጭቶች አልተለዩንም ማለት ነው። አሁን ላይ የበለጸጉ ብለን የምንላቸው ሀገራት በአንድ ወቅት ባሳለፉት ግጭትና ጦርነት ትምህርት ወስደው ዛሬ ላይ ውይይት ብቸኛው መፍትሄ አድርገው ፊታቸውን ወደ ሀገራቸው ሁለንተናዊ እድገት አዙረዋል። አሁን የምናያቸው ለምሳሌ ስካንዲኔቪያንስ ኖርዌይ፣ ፊንላንድ፣ ስዊድን፣ ዴንማርክ የመሳሰሉ ሀገራትን ስንመለከት እነዚህም ለበርካታ ዓመታት በርስ በርስ ጦርነት ወይም ከጎረቤት ጋር ሲዋጉ የነበሩ ናቸው። ዛሬ ስናያቸው በጣም ያደጉ የለሙ ለዜጎቻቸው ምቹ የሆነ የፖለቲካ አውድ እንደገና ደግሞ የኢኮኖሚ እድገቶችንም የዘረጉ ናቸውና
ከነዚህም ሀገራት እኛ ትምህርት ልንቀስም ይገባል። በኢትዮጵያ የኔ ሀሳብ ብቻ ልክ ነው በሚል እሳቤ ጦር መማዘዙ የሀገሪቱን እድገት ጎትቷል፣ የዜጎችን ሕይወትም ነጥቋል። በጦርነት የሚጸና ሰላም የለምና ሀሳብን በሀሳብ የበላይነት መርታት፣ በልዩነት ውስጥ በጋራ ለማደግ መስራት ጊዜው የሚጠይቀው አማራጭ የሌለው መፍትሄ ነው። በጎ ያልሆኑ ክፉ ነገሮች በሙሉ ያየንበት ነው። ስለዚህ ከዛ መውጣት ይኖርብናል። ከዛ ስንወጣ ደግሞ ልንወጣ የምንችለው ያንኑ በመድገም አይደለም፣ በአፈሙዝ በጦርነት አይደለም። በሰለጠነና በሰከነ መልኩ ዓለም በሚያደርገው አካሄድ ሀገራዊ ምክክር አቁመን በሀገራዊ ምክክሩ ሁላችንም በወኪሎቻችን ተሳትፈን ሀሳብ አዋጥተን አገርን ማሻገር ይኖርብናል። አሁን ላይ ልዩነት ቢኖር እንኳን ከራስ ይልቅ ሀገርን ማስቀደምና ለብሔራዊ ጥቅም መቆምን ጊዜው በእጅጉ ይጠይቃል። ሀገር ከትላንቷ ተምራ ህብረ ብሔራዊ አንድነቷን አስጠብቃ ትጓዝ ዘንድ ችግሮችን በውይይት ለመፍታት አሊያም በልዩነት ውስጥ በስምምነት ለመኖር በኢትዮጵያ ሀገራዊ ምክክር በሂደት ላይ ነው። እናም ከጦርነት አዙሪት ወጥታ የበለጸገችና ውይይት ባህሉ የሆነ ህዝብ ለመገንባት ሀገራዊ ምክክሩ ትልቅ ተስፋ የተጣለበት ነው። በኢኮኖሚ ያደገች በአፍሪካ ያላትን ቦታ ሳይሆን በዓለምም ደረጃ ያላትን ቦታ የተቀናጀች አገር እንዴት ለትውልድ እናሸጋግር? ይሄ ሊሆን የሚችለው ጦር ያነገበውም የፖለቲካ ልዩነት ያለውም ሁሉም ፓርቲዎች የተሳተፉበት ሁሉም አመለካከቶች ወደ ጠረጴዛ የሚመጡበት ሀገራዊ ምክክር አካታች፣ አሳታፊ፣ ተአማኒ፣ መከባበር ባለበት የአውድን ትኩረት የሰጠ በዚህ ሂደት ውስጥ ገብተን አገራችንን ማዳን እንችላለን ነው። ዘላቂ ሰላም የሰፈነባት የበለጸገች ኢትዮጵያን ለትውልድ ለማሻገር ሰላም የሚጀምረው ከመወያየት ነውና ሁሉም ለዘላቂ ሰላም እውን መሆን የሀሳብ ልዩነትን በውይይት ብቻ መፍታትን ብቸኛ አማራጭ ሊያደርግ እንደሚገባም ይነሳል። አዲስ ቀን ላይ ናችሁ ተመልካቾች። በዚሁ ጉዳይ ላይ ተጨማሪ ማብራሪያዎች እንዲሰጡን እንግዶች ጋብዘናል። እዚህ ስቱዲዮ የአዲስ አበባ ዩኒቨርሲቲ መምህርና የሀገራዊ ምክክር ኮሚሽን አማካሪ ፕሮፌሰር አድማሱ ገበየው እዚህ ይገኛሉ። እናመሰግናለን ፕሮፌሰር። እንዲሁም ደግሞ ከባህር ዳር ስቱዲዮ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪሁን መንግስቱ በቀጥታ መስመራችን ላይ ይገኛሉ። እናመሰግናለን። ሁለታችሁንም እናመሰግናለን። በድጋሜ ፕሮፌሰር እርስዎን አስቀድምና የሀሳብ የበላይነት ላይ ነው ዛሬ ቆይታ የምናደርገው። የሀሳብ የበላይነት በሀሳብ የማሸነፍ ፖለቲካ በኢትዮጵያ ባህል ሆኖ ባለመቆየቱ ምን ያህል ተጎድተናል? በተለይ ደግሞ ከሀገር ጥቅም ይልቅ የግል ጥቅምን እያስቀደምን በመስራታችን ምን ያህል ወደኋላ ጎትቶናል ብለን ማንሳት እንችላለን? የሀሳብ የበላይነት የሚለው ጉዳይ ትንሽ እኔም ጥያቄ አለኝ። ጥያቄው ምንድን ነው? ሀሳብና ሀሳብን በማበላለጥ ከሆነ እሱ አይሰራም። የሀሳብ ትንሽ የለውም፣ ሀሳብ ትልቅም የለም። ግን ሀሳብ ከሌሎች አማራጮች ጋር ለምሳሌ አንድን ጉዳይ እንዲፈጸም ለማድረግ በጉልበት አማራጭ አለ። ሌላው ደግሞ በመነጋገር ሀሳብ በመለዋወጥ አማራጭ አለ። ከነዚህ ከሁለቱ አማራጮች ራሱ የሚፈለገውን ነገር ማግኘት የሚፈለገውን ነገር ለማግኘት ምንጊዜም የጉልበት መንገድ አያዋጣም። ነገር ግን በአንድ ጉዳይ ላይ ለመመካከር ሀሳብን አዋጥቶ አንድ ላይ አስተባብሮ የተሻለ ነገር ለመስራት የግድ አማራጩ ሌላው ሊሆን አይችልም። የጉልበት አማራጭ፣ የጦርነት አማራጭ፣ እነዚህ ሁሉ ነገሮች በውስጡ ያለው ይዘት ሌላውን ጸጥ አድርጎ ለመግዛት የሚፈለግ መሳሪያ ነው። እነሱ አያዋጣም። አሁን በደረስንበት ወደፊትም በሚመጡት ዘመናት ሰዎች ቁጭ ብለው የራሳቸውን ጉዳይ የጋራ ጉዳይ በመመካከር መፍትሄ ሊፈልጉለት ይገባል እንጂ ሌላ አማራጭ በምንም ሊያዋጣ አይችልም፣ ተገቢም አይደለም።
ብዙ ነገሮችን ያጠፋል እና ቀናውና ትክክለኛው አማራጭ መመካከር ነው። እንደው እስካሁን በመጣንበት ጉዞ ምን አሳጣን? ይህ በሀሳብን ምርጫ አድርገን አለመጓዛችን፣ አለመነጋገራችን። የሀሳብ የበላይነት ማለት ቀደም ሲል እርስዎም ሲሉት ነበረ ሀሳብን ማክበር፣ ሀሳቡን ብቻ አግዝፎ ሀሳቡ ላይ ተወያይቶ ለመፍትሄ ለሀገር ጥቅም መስራት አለብን የሚለው ሀሳብ የሚያስማማን ይመስለኛል አይደለ? ሀሳቡን ማግዘፍ። ስለዚህ ከዚህ አንጻር ለሀገር ጥቅም ብሔራዊ ጥቅምን ማስቀደም የግል ፍላጎትን ገርቶ ወይ ደግሞ አቆይቶ ለሀገር ጥቅም ቅድሚያ መስጠት የሀሳብ የበላይነትን አለማስቀደም እንደ ሀገር ምን አሳጥቶናል እስካሁን? እንደ ሀገር የኃይል አማራጭ ወይም የጠመንጃ አማራጭ በመከተላችን ያለንበት ደረጃ ደርሰናል። ያለንበት ደረጃ ማለት በማንኛውም ጉዳይ ተጎጂዎች አድርጎናል። ይሄ መቀጠል የለበትም። ፖለቲካችን በመመካከር ላይ መሰረት ማድረግ አለበት። ስንመካከር የምናጠፋው የምናጎድለው ነገር የለም። በመመካከር ትርፍ ነው የሚገኘው፣ የሚከስር የለም። በመመካከር ሁሉም አሸናፊ ይሆናል። ሁሉም አሸናፊ ከሆነ ደግሞ አገራችን ወደፊት እንጂ ወደ ኋላ አትንሸራተትም እና በኢኮኖሚውም በማህበራዊ ጉዳያችንም በታሪካችንም በአጠቃላይ በፖለቲካዊ ሂደትም ትክክለኛው አማራጭ በሀገራችን የሚገጥመንን የጋራ ጉዳይ በመመካከር መፍታት ብቻ ነው እና ይሄንን በማድረግ እስካሁን ድረስ የጎደሉብንን ነገሮች አስተካክለን ወደፊትም ከዚህ በላይ በጎ ነገሮችን በማስከተል ለእኛም ለመጪዎቹም ትውልድ ትክክለኛውን መንገድ መቀየስ ይቻላል። አለበለዛ ከገነባን ማለት ነው እንደገና እያፈረስን እንደገና ደግሞ እየፈረሰ አገርን ማሳደግ አይቻልም፣ በፍጹም አይቻልም። ጥሩ፣ እንቀጥላለን። ፕሮፌሰር አሁን ወደ ባህር ዳር ስቱዲዮ እንሂድና ሰፊ ሀሳቦች ተነስተዋል። ቀደም ሲል በጥንቅሮቹ የሄዱትንም ጉዳዮች ተከታትለዋልና በተለይ ደግሞ አሁን እንደ አማራ ክልል ያለው የጸጥታ ሁኔታ በአካባቢው ያለውን ጸጋ በአግባቡ መጠቀም እንዳይቻል ምን ያህል እድል አሳጥቶታል ማለት እንችላለን? እሺ፣ አመሰግናለሁ። እንደተነሳው እንግዲህ ከክልላችን ተጨባጭ ሁኔታ አኳያ በክልላችን በተፈጠረው የሰላም እጦት ምክንያት በጣም በርካታ እድሎችን አጥተናል። ከምንም በላይ ደግሞ እንደምታውቁት የአማራ ሕዝብ ከመላው ኢትዮጵያውያን እህት ወንድሞቹ ጋር ሆኖ ፍትህ እንዲረጋገጥ፣ እኩልነት እንዲረጋገጥ፣ በምትኩ ደግሞ ሰላምና ልማት እድገት እንዲረጋገጥ ብርቱ ትግል ሲያደርግ ቆይቷል። በቅርቡ እንኳን በነበረው አጠቃላይ በሀገራችን የተካሄደውን የለውጥ ሁኔታ ስናይ ከዚህ መሻቱ የተነሳ ተገቢ ያልሆኑ አስተሳሰቦች፣ ተገቢ ያልሆኑ ሂደቶች እንዲታረሙ ፋና ወጊ ሆኖ ትግሉንም በማቀጣጠል ረገድ በጣም ትልቅ ሚና ያለው ህዝብ ነው። ከምንም በላይ ለአብሮነቱ ለኢትዮጵያዊነቱ ትልቅ አክብሮትና ከፍተኛ የሆነ ስሜት ያለው ህዝብ ነው። ነገር ግን ሁላችሁም እንደምታውቁት ከለውጡ ማግስት ጀምሮ በተለያዩ ግጭቶች ዋጋ እየከፈለ ያለ ክልል ነው። ከምንም በላይ ወያኔ መራሹ ኃይል በዚህ ክልል ላይ ባደረገበት ተደጋጋሚ ወረራ ከፍተኛ የሆነ ጉዳት የደረሰበት፣ ከፍተኛ የሆነ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉስቁልና ጭምር የደረሰበት ክልልና ህዝብ ነው። ይባስ ብሎ ደግሞ ከዚህ ችግር ቀጥሎ ከውስጡ በወጡ ከአብራኩ በወጡ ልጆቹ አማካኝነት ሀሳብን በሰላማዊ መንገድ፣ ሀሳብን በሰለጠነ መንገድ፣ ልዩነትንም በውይይትና በንግግር መፍታት እየተቻለ ኃይልን እንዳማራጭ
ትጥቅን እንዳማራጭ ተወስዶ በተካሄደው ያልተገባ የትግል መንገድ የክልላችን ህዝብ ከፍተኛ የሆነ መስዋዕትነት ከፍሏል። የማይገባውን ጭምር ጉስቁልና እንዲገጥመው ሆኗል። ይሄ ፈጽሞ ከኋላ ቀርነት አስተሳሰብ የሚመነጭ ነው። የትኛውም ሀገር ግጭትና ለመግባባት የሀሳብ ልዩነቶች ሊኖሩ ይችላሉ። ነገር ግን የመጨረሻ መቋጫቸው ሰላማዊ ንግግር፣ ሰላማዊ ውይይት እንደሆነ የዓለም ልምድና ኤክስፒሪየንስም ጭምር ያሳያል። ነገር ግን እኛ ሀገር ላይ እየታየ ያለው ሁላችንም እስከምንጠፋ ድረስ መገዳደል አለብን የሚል ኋላ ቀር የሆነ አመለካከት፣ ኋላ ቀር የሆነ አስተሳሰብ በእጅጉ ጎድቶናል ማለት ነው። ምናልባት ይሄ ባይሆን ኖሮ በዚህ ክልል ላይ ምን ሊፈጠር ይችል ነበር? ከለውጡ ማግስት በቀጥታ ወደ ተለያዩ ዘላቂ የልማትና የሰላም ግንባታ ስራዎች ገብተን ቢሆን ኖሮ ይሄ ግጭት ባይኖር ኖሮ ክልላችን የትደርስ ነበር የሚለውን ስናይ በጣም የሚያስቆጩ እድሎች እንዳለፉን ማየት ይቻላል። እንደምታውቁት ክልላችን በብዙ መንገድ የታደለ ክልል ነው። በተፈጥሮ ሀብቱም በሰው ሰራሽ ቅርሶቹም በሚታረስ ሰፊ የእርሻ መሬት ሀብቱ ይህን እንደም አልበቶ መጠቀም በሚችል ሰፊ የሰው ሀብት አቅሙና ጉልበቱም በተለያየ መንገድ በሁለንተናዊ መንገድ ወስደን ስናየው ብዝሃ ኢኮኖሚ ተጠቅሞ መልማት የመልማት እድል ያለው የመስፈንጠር እድል ያለው በትክክልም ከለውጡ ትግል ማግስት በትግሉ ሂደት የከፈለው መስዋዕትነት ሊያካክስ ወደሚችል የልማትና የተሟላ ፍላጎቱን የማረጋገጥ ሁኔታዎች መግባት የሚችልበት እንደነበር ማየት ይቻላል ማለት ነው። ነገር ግን ይሄ ሁኔታ በተፈጠረው ችግር ምክንያት በፈለግነው መንገድ መሄድ ሳንችል ኢንቨስትመንት በሚፈልገው መንገድ ማስኬድ ሳንችል ዜጎች ከቦታ ወደ ቦታ ተንቀሳቅሰው መስራት የማይችሉበት ህፃናት ትምህርት ቤት የማይሄዱበት በአጠቃላይ የህዝባችን ማህበራዊና ኢኮኖሚያዊ እንቅስቃሴዎች ተገተው ለከፍተኛ የተወሳሰበ ችግር ተጋልጠን እንደቆየን ማየት ይቻላልና ይሄ ፈጽሞ አሁንም ቢሆን በእጅጉ አስነዋሪ ጉዳይ ነው። አሁንም ቢሆን በዚህ መንገድ በመጠፋፋት መንገድ የመቀጠል ባህላችን መስተካከልና መታረም ያለበት ጉዳይ ነው። ያሉ ጥያቄዎች ካሉ በውይይትና በንግግር መፍታት ይቻላል። አንዳንድ ጊዜ እቺ የምንኖርባት ሀገር ከራስ በላይ ከግል ፍላጎት በላይ ከግል ጥቅምና ጥያቄ በላይ ዋጋ እየከፈሉ ያቆዩዋት ሀገር ናት። ውድ ህይወታቸውን ጭምር መስዋዕትነት እየከፈሉ ቅድሚያ ለሀገራቸው ሰጥተው እዚህ ያቆዩዋት ሀገር ናት። ስለዚህ ዛሬም ቢሆን አዋጭ የሚሆነው መንገድ ከግል ስሜትና ፍላጎት ቆም ብሎ ቅድሚያ ለሀገር በመስጠት ቅድሚያ ለህዝብ በመስጠት ሀሳቦችን አንስተዋል። ያው የሰላም እጦት ምን ችግር ሊያስከትል እንደሚችል በቀላሉ ብዙ ነገሮችን እንደማሳያ አንስተዋል። አቶ በሪው እንደ ፕሮፌሰር ወደ እርስዎ እንመለስ። ቀደም ብለው ሲያነሱልን ነበር በመነጋገር ችግሮችን ልዩነቶችን በመነጋገር ባለመፍታታችን አሁን ሀገራችን አሁን ያለችበት ሁኔታ ላይ እንደደረሰች ሲገልጹ ነበርና የኃይል አማራጭን በመግታት ለግጭት የሚዳርጉ ጉዳዮችን በውይይት በመፍታት የሀሳብ የበላይነትን ማምጣት በተለይ በዚህ ጊዜ ምን ያህል አስፈላጊ ነው ብለው ያስባሉ? በሀገራችን ውስጥ ትልቁ ችግር የፖለቲካዊ ስርዓታችን ጋር ነው። የፖለቲካ ስልጣን የሚገኘው በጠመንጃ ነው የሚል ለብዙ ዓመታት በሰዎች ውስጥ ያደረ አስተሳሰብ አለ። ይህንን ቀደም ብሎ ለምሳሌ የነገስታት ስርዓት ነበረ። በዛ የነገስታት ስርዓት ውስጥ በሌሎች ሀገሮች በትውልድ እየተቀባበሉ ያንን አይነት ስርዓት አሳልፈዋል። በእኛ ሀገር ግን እንደዛ አይነት ስርዓት ይኑር እንጂ ከአባቱ ዙፋን ወርዶ ከልጁ ደግሞ እንደገና የልጅ ልጅ እንደዚህ አይነት መወራረስ አልነበረም ማለት ይቻላል። ሁልጊዜ በስልጣን ላይ የነበረው ንጉስ ሲሞት
እንደገና እንደ አዲስ ነው ያንን የንግስና ቦታ ለመያዝ የሚደረገው ትግል ሀ ተብሎ ነው እንደገና እና በዚህ ምክንያት በአንድ በኩል ጥሩ ነው አገርን ለማስተዳደር አገርን ለመግዛት አንድ ወገን ብቻ የተመረጠ አይነት አለመሆኑ ጥሩ ነው። ነገር ግን መተኪያው ምንድነው? ሁልጊዜ እንደ አዲስ በወንድማማቾች ጭምር ይህ አይነት ነገር አለ። ከአንድ ንጉሥ ልጅ ሆነው እርስ በራሳቸው ተዋግተው ስልጣን የሚይዙበት ወቅት ነበር የነበረው እና ምን ማለት ፈልጌ ነው? መሰረታዊ ችግራችን ትክክለኛውን የፖለቲካ ስርዓት አለመመስረት ነው። ይሄ ደግሞ ከነበሩት አይነት ስርዓቶች የዴሞክራሲ ስርዓት ይሻላል ሊባል ይችላል። ያ ራሱ በቂ አይደለም። የዴሞክራሲ ስርዓቶች ደግሞ ይሄን አይነት ችግር ጠመንጃ ሊያስቀሩ ይችላሉ። በሌላ በኩል ግን ያለው ትርምስ ያለው የስልጣን መቀባበል አንደኛው የሰራውን ሌላው ሲተካ እንደገና ማፍረስ አይነት ጉዳዮች ይፈጸማሉ። ስለዚህ የዴሞክራሲ ስርዓት በብዙ ወገኖች ተቀባይነት ቢኖረውም የትኛው አይነት ዴሞክራሲ የሚለው በጣም ወሳኝ ነው። እኔ ከ25 ዓመታት በፊት ጀምሮ ያሰብኩኝ ያሰላሰልኩኝ አንዳንድ ጊዜም በጽሁፍ የምገልጸው ይበጃል የምለው በሀገራችን የመግባባት ዴሞክራሲ ስርዓት መመስረት አለበት። በእንግሊዝኛ የኮንሰንሰስ ዴሞክራቲክ ሲስተም ማለት ነው። ያ ስርዓት ምንድን ነው? በመሰረቱ ውድድር አለ። ለፓርላማ መቀመጫ፣ ለስራ አስፈጻሚ ቦታዎች የሚሆን ውድድር አለ። ይሄ ውድድር የሚያመጣውን ውጤት መቀበል አንደኛው ነገር ነው። ሁለተኛው እንደገና አሸናፊ ሁሉንም ጠቅልሎ ይወስዳል የሚለው በምንም አይሰራም፣ ሰላም አይሰጥም፣ አገርንም አያሳድግም። ስለዚህ ሁሉም ከህዝብ ባገኙት ድጋፍ መሰረት በተመጣጠነ ሁኔታ ስልጣን ላይ መውጣት አለባቸው። ትንሽ ድጋፍ ያለው የሚገፋበት፣ ትንሽ ያለ ደግሞ ያለው ጠቅልሎ የሚወስድበት አይነት መሆን የለበትም ዲሞክራሲውም ቢሆን። ስለዚህ ሁሉንም እንደ ህዝብ ድጋፍ መጠን የሚያካትት ሁሉንም የሚያስተናግድ ዴሞክራሲ ስርዓት መፈጠር አለበት። ይህ አይነት መንግስት የሚሰራው ምንድነው? ጉዳዮችን በምክክር ነው፣ በመነጋገር በመወያየት ነው እና የጋራ የሆነ ፖሊሲ ወጥቶ ስልጣን ላይ ይቆያል። አንድ የምርጫ ዘመን 5 ዓመት የሚሆን 4 ዓመት በዛ ላይ ስልጣን ቆይቶ ሌላ መንግስት ቢመጣ አሁን ሀ ብሎ አይጀምርም። ከዚሁ የተጀመረውን ስራ የማጠናቀቅ የበለጠ እንዲያድግ እንዲዳብር የማድረግ ስለሆነ አኩራፊም አይኖርም። ሌላውንም ሀቅ የሌላውንም ወገን ድርሻ ጠቅልሎ ወስዶ እኔ ነኝ አሸናፊ የሚል የለም። ሁሉም አሸናፊዎች የሚሆኑበት ስርዓት ነው በዚህ አይነት መልኩ የሚፈጠረው። ይሄ ለአንድ ወቅት ችግራችን የምንፈታበት ብቻ ሳይሆን ወደፊትም እኛም መጪዎቹም ትውልዶች በዚህ መልኩ የሀገራችንን ችግር የመፍታት የደረሰችበትን የእድገት ደረጃ የማስቀጠል እንደዚህ አይነት ነገሮች ሁሉ ማከናወን ይቻላል። ስለዚህ ማንም ወገን የህዝብ ድጋፍ ይወስነው እንጂ የሚገፈተርበት፣ ማንም ወገን የላውን ድርሻ ጠቅልሎ ይዞ እኔ ነኝ የህዝብ ተወካይ የሚባልበት ስርዓት ማብቃት አለበት። ጥሩ ፕሮፌሰር፣ እንመልሳለን ለማጠቃለያ ሀሳብ ወደ ባህር ዳር ስቱዲዮ እንሂድ። አቶ በሪሁን ቀደም ሲል ሀሳቦችን አንስተውልናል። የሰላም እጦት ምን ያህል የልማትን የኢኮኖሚን እንደሚያሳጣ ነግረውን ነበርና በክልሉ ቢሰራ ቢመነዘር በጣም ትልቅ የተፈጥሮ ሀብት አለ፣ የተፈጥሮ ጸጋ አለ። ይህም የታየባቸው በርካታ ስራዎች እየተሰሩ ነውና በተለይ ደግሞ ልዩነቶች ቢኖሩም ከራስ ይልቅ ሀገርን የማስቀደም እንደሚገባ ምን ያህል ያሳዩ ናቸው እነዚህ የተሰሩ ፕሮጀክቶች ማለት እንችላለን? በጣም ጥሩ። እንደተነሳው የክልላችን በጣም ብዝሃ ኢኮኖሚ ላይ ተመስርተን መለማት የምንችልበት ሰፊ እድል ያለው ክልል ነው። በቱሪስት ሀብት ወስደን ብናየው፣ በሚታረስ መሬት ወስደን ብናየው፣
በአጠቃላይ በመልክዓ ምድራዊ ያቀማመጡ በበርካታ ጉዳዮች ወስደን ብናየው ተፈጥሯዊ ሁኔታው በራሱ ለመልማት ምቹ የሆነ በሀገራችን የሚታወቁ ትልልቅ ወንዞች አመቱ ሙሉ የሚፈሱበት ክልል ሌሎችም ከፍተኛ የሆነ የከርሰ ምድርና የገጸ ምድር ውሃዎች ክምችት ያለበት ክልል በቀላሉ አለመተን ከድህነት መውጣት የምንችልበት እድል ያለው ክልል ነው። ነገር ግን በተፈጠሩት ግጭቶች ምክንያት የሰላም እጦት ምክንያት ይህን እድል ይህንን ጸጋ ሳንጠቀም የቀረንበት ሁኔታ በእጅጉ የሚያስቆጭ ነው። በዚህ ውስጥ አሁን ማየት የምንቻለው በቅርቡ እንኳን በጦርነትም ውስጥ ሆነን በግጭትም ውስጥ ሆነን በክልላችን የታዩት የከተማና የገጠር ኮሪደር ልማቶችን ብናይ ምናልባት ያጠፋነው ጊዜ ምን ያክል አስቆጭ እንደነበረ ማየት ይቻላል ማለት ነው። ምክንያቱም የህዝቦች ጥያቄ የመጨረሻው የትኛውም ኮርነር ላይ ይነሳ የመልማት ጥያቄ ነው። ዘላቂ ሰላም የመፈለግ ጥያቄ ነው። እነዚህን ሁኔታዎች ደግሞ በሰከነ መንገድና በሰለጠነ መንገድ በውይይት ችግሮቹን እየፈታ አለመሄዱ ምን ያክል ዋጋ እንዳስከፈለን ምን ያክል እንደጎዳን ካገኘናቸው ልማቶች ካየናቸው ሁለንተናዊ የልማት ውጤቶች ማየት ይቻላል ማለት ነው። አሁንም ቢሆን ከዚህ ትምህርት መውሰድ በእጅጉ ተገቢ ነው የሚል እምነት አለ በግሌ። ሰዎች እንደመሆናችን መጠን የተለያዩ ፍላጎቶች ይኖሩናል። ዛሬም ብቻ ሳይሆን ነገም በኢኮኖሚም በማህበራዊም በፖለቲካዊም መስኩ የተለያዩ ፍላጎቶች ይኖሩናል። የመለወጥ ፍላጎቶች፣ ኑሯችን የማሻሻል ፍላጎት ከዛም ባሻገር ደግሞ እንደማንኛውም ሀገሩን እንደሚወድ ዜጋ ሀገራችን በሁለንተናዊ መንገድ ወደ ብልጽግና ጎዳና እንድትሸጋገር የመፈለግ የመመኘት ሁኔታዎች ይኖራሉ። ነገር ግን እነዚህ ምኞቶቻችን እነዚህን ፍላጎቶቻችን በሰከነ መንገድ ቁጭ ብሎ በመወያየት በመነጋገር በማቀድና በጠንካራ የሥራ ባህል እነዚህን ጥያቄዎቻችን መመለስ የሚቻልበት ሁኔታ አለ ማለት ነው። ነገር ግን ቀደምም እንደተነሳው የመጣንበት አጠቃላይ የፖለቲካ ባህል የመጠፋፋትና ተያይዘን የመውደቅ ተያይዘን የማነስ አንዱ ሌላውን የመደፍጠጥ እናም ደግሞ ከዚህ ላይ ተነስቶ አንዱ አሸናፊ አንዱ ተሸናፊ ይሆን የመጣንበት የፖለቲካ ባህል በእጅጉ እንደጎዳን ማየት እንችላለን ማለት ነው። አሁን ደግሞ ይህንን ሁኔታ በመሰረታዊነት መቀየር የሚችል ቁርጠኛ የሆነ መንግስት ሲኖር ምን ያክል አካባቢያችን ላይ ያሉ ጸጋዎችን ገልጦ ማሳየት የቻለበት ሁኔታ በእጅጉ የሚደነቅ ነው ማለት ነው። በጣም ብዝሃ ኢኮኖሚያችን ማደግ የሚያስችሉ እድሎች በቱሪስትና ኢንቨስትመንት በተለያየ መንገድ በማዕድን ዘርፉም በጣም ከፍተኛ የሆነ እድል ያለን ህዝቦች እድል ያለው ክልልና ሀገር መሆኑን በተጨባጭ ማየት ይቻላልና አሁንም ቢሆን ተገቢ የሚሆነው የሆነ ጊዜ ላይ አለመግባባትና ግጭቶች ሊያጋጥሙ ይችላሉ። ነገር ግን የመጨረሻው መፍትያቸው በጠረጴዛ ዙሪያ ቁጭ ብሎ መፍታት ነው። ይሄ በዓለማችን ላይ የተፈጠሩ ግጭቶችና አለመግባባቶች የመጨረሻ መቋጫቸው ይሄ እንደሆነ የዓለም ልምድ የዓለም ኤክስፒሪየንስ ያሳየናል ማለት ነው። ነገር ግን እስከ ጥግ ድረስ እስከ መጨረሻ ድረስ ተገዳድለን ካላለቅን የሚለው ይህ ሀሳብ በራሱ የማን ሀሳብ ነው የሚለው በአግባቡ መመዘን በአግባቡ መፈተሽ ያስፈልጋል። አሁን ባለው ተጨባጭ ሁኔታ የክልላችንም ህዝብ ልማት ነው የምፈልገው፣ ልማት ነው ሰላም ነው የምፈልገው፣ ስለዚህ ወደ ነበረበት ሰላሜ መልሱኝ፣ ይሄ የትግል መንገድ የማያዋጣ ነው ትክክል አይደለም በሚል አቋም እየወሰደ በጫካም ሆነው በተለያየ መንገድ የሰላምና የልማት ስራዎችን እያደናቀፉ ያሉ ታጣቂ ኃይሎችም ጭምር በሰላማዊ መንገድ ጭምር ለመግባት ጥረት እየተደረገ ያለበት ሁኔታ አለ። በቀጣይም ይህንን አጠናክረን መቀጠል እንደ መንግስት እንደ ክልል ጸጥታ ተቋማትም ጭምር ልዩ ትኩረት ሰጥተን ከተለያዩ ፌዴራል ተቋማት የጸጥታ መዋቅር ጋር ሆነን እየሰራ እንገኛለን። ከዛ ባሻገር ደግሞ እናመሰግናለን አቶ በሪሁን። ፕሮፌሰር የመጨረሻ ጥያቄ እናድርገውና ወደርሱ አሁን ላይ የትውልድ ጥያቄ የሆነ የባህር በር ጥያቄ የተነሳበት ጊዜ ላይ ነው የምንገኘውና እንደዚህ አይነት የሀሳብ የበላይነትን በመገዛት ከውስጥም ሆነ ከውጭ የሚወጡ ጫናዎችን እንዴት አድርገን መቋቋም እንችላለን የሚለውን አንስተን ጨርስ። ይሄ ጥሩ ጥያቄ ነው፣ ግን አሁን ላይ የሚለውን ልተወውና በዚህ ጥያቄ ላይ ከ90 ዓመተ ምህረት አካባቢ ጀምሮ 92 ልበለው ጀምሮ እኔ የምመራው የነበረው ፓርቲ በፕሮግራም የአሰብን የማስመለስ በሚል ይዞ ሲንቀሳቀስ ቆይቶ ነበር እና በዛ ጊዜ ሁለት ትልልቅ ሰላማዊ ሰልፎች
መስቀል አደባባይ አድርገን ነበር። ከዛ ደግሞ ሌላው ከ150 ሺህ በላይ ፊርማዎች ማሰባሰብ ችለን ነበር። እነዚህ ፊርማዎች የተለዩ ናቸው። የዛ ጊዜ ኢሜል ብዙም የተስፋፋ አልነበረም። ኢሜል ያላቸው የመኖሪያ አድራሻቸው የሚታወቅ በተቻለ መጠን በሌላውም ዓለም የሚታወቁ ግለሰቦች ሆነው ያን ፊርማ አሰባስበን ለተባበሩት መንግስታትም ለአፍሪካ አንድነትም አስይዘናል። ሊያንስ ለታሪክ እንዲቀመጥ የዛ ጊዜ የባህር በር ጥያቄ የአንድ ወገን ብቻ እንዳልሆነ ተረድቻለሁ። ለዚህ ፊርማ ማሰባሰብ ጊዜ በኢህአዴግ ወገንም ቢሆኑ በሌላ ወገንም ቢሆኑ ሁሉም የፖለቲካ ፓርቲዎች የዛ ጊዜ የነበሩ ተሳትፈውበታል። ፊርማውን በማስቀመጥ ተቋማትም ውስጥ የነበሩ ለምሳሌ ወታደሮች፣ መኮንኖች እነዚህ ሁሉ ተሳትፈውበታል። የዛም ጊዜ ቢሆን እኛ ይህን እንቅስቃሴ ስናደርግ እንቅፋት አልገጠመንም። በመንግስትም በኩል ጫና አልገጠመንም። ይሄ እንግዲህ በተዘዋዋሪ መንገድ ይህን ጥያቄ ያጣጣለ ወይም የተቃወመ አልነበረም ማለት እችላለሁ። ስለዚህ ይህ ሀገራዊ ጉዳይ የሁሉም ስምምነት እንዳለው ነው እንግዲህ የምገምተው። ሁኔታዎች ሲፈቅዱ አሁን ደግሞ እንደገና አሁኑ ጊዜ አመራሩ ራሱ ይህን ጉዳይ ይዞ ይህን ሀሳብ ይዞ ሀገር ሲመራ የተለየ ሁኔታ አይፈጠርም። ምክንያቱም በባህር በር ሁሉም ወገን ተጠቃሚ ነው፣ ተጎጂ የለውም። ባህር በር ማጣት ከባድ ቅጣት ነው። የዓለም ንግድ ከፍተኛው እንቅስቃሴ ያለው በባህር ላይ ነው። ምክንያቱም የባህር መጓጓዣ በጣም ርካሹ ነው ከሌሎች አማራጮች፣ ከምድርም ከሰማይም ከሁሉም። በመሆኑም ማንኛውም ልውውጥ በባህር ላይ ነው። በዚህ ባህር ላይ የራስ የሆነ መውጫ መግቢያ ማጣት ማለት ከባድ ስቃይ ነው። ከ44 የሚሆኑ ሀገሮች በዚህ ስቃይ ውስጥ ነው ያለው። የኢትዮጵያ ግን የባሰ ነው። ኢትዮጵያ በታሪኳ የባህር በር ያጣችበት ጊዜ አልነበረም። በጣም ወስን ጊዜ አሁን በእኛ ዘመን የተፈጠረው ነው የሚሆነው። ይሄ ደግሞ ያለ አግባብ መሆኑ በጣም ያቆስላል። ባህር በር እንድናጣ ደግሞ ከኛ መሪዎች መካከል በዋና ተዋናይነት የተሰለፉበት መሆኑ ደግሞ እጅግ በጣም የሚያቆስል ነገር ነው እና ተደማምሮ ኢትዮጵያ የባህር በር ማፈላለጓ በጣም ወሳኝ ነው። ቀደም ባሉት ጊዜ የባህር በር ቢያስፈልግም ያለው እንቅስቃሴ በጣም ውስን ነበረ። የዓለም አቀፉ የጸጥታም ሁኔታ እንዳሁኑም አስጊ አልነበረም። ስለዚህ ጥያቄው ብሔራዊ ጥቅምን መሰረት ያደረገ ስለሆነ ሁሉም ጥያቄውን ሊያስተጋባ ይገባል የሚል ያስማማናል። መልካም፣ እናመሰግናለን ፕሮፌሰር። የአዲስ አበባ ዩኒቨርሲቲ መምህርና የሀገራዊ ምክክር ኮሚሽን አማካሪ ፕሮፌሰር አድማሱ ገበየው እናመሰግናለን። እንዲሁም የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪሁን መንግስቱ፣ ሁለታችሁንም እናመሰግናለን። መልካም ቀን ይሁንላችሁ።